ሰው ምንም ሊል ይችላል፣ ሊቃጠል፣ ሊናደድ፣ ሊበሳጭ ይችላል። ሩታ ግን እያሸነፈች ትቀጥላለች። ማንም እሷ ላይ ምንም ሊያመጣ አይችልም። አንዳንድ ሰዎች የሩታ ነገር ቢያንገባግባቸውን፣ ቢያንጨረጭራቸው፣ ቢያበሳጫቸውም ሩታ ግን ትዳሯንም ቤቷንም ሁሉ ነገሯንም መመለሷ አይቀርም። ሩታ እያሸነፈች ትቀጥላለች። የሩታን ማሸነፍና የሩታን ድል የምትፈልጉላችሁም ድል ለሩታ ሩታ ታሸንፋለች እያላችሁ ኮመንት ላይ ጻፉላት። አረ ዲን ያማረባችሁ። አቤት ወይኔ ስታምሩ በጣም ነው የሚያምረው። እኔ ቆንጆ የኔ ንጉስ የኔ ወርቅዬ የኔ ፍቅርዬ ማሽ ማርዬ አይዋንስ ቆንጆ አይዋንስ ቆንጆ አይዋንስ ቆንጆ የኔ ወርቅ የኔ ንጉስ ልጅ አይዋንስ ልትስባት ነው። ከሁሉም አስቀድሜ ሰላም እየተወደዳችሁ ምርጥ ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ። እኛ አለን እጅግ በጣም ደህና ነን። መላው የክርስትና እምነት ተከታዮች እንኳን አደረሳችሁ ብያለሁ። ዛሬ አመት በዓልም ነው። አንደኛ ደስታ ነው፣ ሁለተኛም ደግሞ ቤተሰቦች ማታ በጣም የሚገርም ጌም እንዳለ እናውቃለን። ሩታና ሄርሜላ የሚፋለሙበት ሩታ የምታሸንፍበት ጌም እንዳለ እናውቃለን። አንዳንድ ሰዎች ያው የሩታ ማርገዝ እያበሳጫቸው እያስቆጣቸው ምናምን ቢሆንም እየመረራችሁትም ትውጣላችሁ እንጂ ሩታ እያሸነፈች ነው የምትቀጥለውና ማንም እሷ ላይ ምንም አይነት ነገር ሊያደርስ አይችልም። ዛሬም አዲስ ነገር አለ ቤተሰቦች፣ በአዳዲስ ነገሮች እናወራለን፣ በጌሙ ዙሪያ እናወራለን። እስከዛው ድረስ ለዚህ ቤት አዲስ ሲሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ በማድረግ ቪዲዮን ጀምሩ፣ የደወል ምልክቷን ተጫኑ። በጣም ወዳችኋለሁ። መልካም ቆይታ። እንዴት ናችሁ? በእናታችሁ አንበሳው ለአንድ ለትንሽ ደቂቃ ይዘንጥና ይቀየራል። እንዴት ናችሁ? እንኳን ደረሰሽ። በዓል መስለሻል። በዛ ላይ ደግሞ ሁለተኛ ድርብ ድል አለ ምናምን ነገርና ደስ ብሎናል። የእውነት ቁጭ እንበላ ዛሬ እንኳን ልቀበል ይሄ ነው በቃ የሚያስፈልገው። በዚህ ነገር በጣም ደስተኛ ሆኖ ደስታን መግለጽና ያው በዚህ ነገር ላይ ሰው በጣም እጅግ ነው ደስ ያለው። ለምን ሩታ ሁለተኛ ልጇን በማረገዟ አንዳንድ ሰዎች ነው በዚህ ጉዳይ በጣም ሊንጨረጨሩ የሞከሩት። ለምሳሌ አብርሽት በዛ ልክ መንገብገብ አልነበረባትም፣ በጣም ተናደደች ምናምን። ግን ያው ልጅ እግዚአብሔር ስጦታ ነው፣ በጣም ደስ ይላል። ግን ፋሚሊዎች በዚህ መሀል ሳላወራ ማላልፈው ነገር ዛሬ ማታ በጣም የሚገርም ጌም እንዳለ እናውቃለን። ሄርሜላ እና ሩታ ያው ጌም ይጫወታሉ። ግልጽ ነው ሩታ እንደምታሸንፍ፣ በጣም ሩታ ነገሩ እንደምታሸንፍ። ግን ጨዋታውን ያው ለተሸነፈ ሰው አብርሽን መተው ቢሆን ጥሩ ነው። ጨዋታው ላይ አብርሽን መተው ቢሆን ጥሩ ነውና በጣም ሩታ በማርገዟ በጣም ነው ደስ ያለኝ። ለምን ብትሉ ቤተሰቦች በዚህ ሰዓት ካለችበት ሁኔታ አንጻርና ነገሮችን ለመጋፈጥ እየሞከረች ያለችበት እየሄደች ያለችበትን ርቀት እያየን ነው። አንዳንዴ ደግሞ ፈጣሪ ሲያግዛችሁ አያችሁ። እግዚአብሔርም የዋህነቷን አይቶ ልጅ መቼስ የእግዚአብሔር ስጦታ ነው። በዚህ መሀል ውስጥ የዋህነቷንና የልቧን ንጽህና አይቶ ፈጣሪም በእንደዚህ አይነት ነገር አድሏታል እንጂ ዝም ብሎ ስለተተኛ ብቻ ልጅ አይመጣም እና የፈጣሪም እጅ እንዳለበት ከሩታ ጋር እንደሆነ ግልጽ ነው፣ ያሳያል ይሄ ነገር። እና ሰው ሲያረግዝ ደስተኛ ነው የሚኮነው እንጂ ለምን አረገዘች እንደዚህ ህይወት ለመበጥበጥ ምናምን የሚባል አይነት ነገር የለም።
በዚህም በዛም ሩታ በየትኛውም አይነት መንገድ ልትሄዱ ትችላላችሁ። ሩታን ለመጣል ሩታን ለማሸነፍ ምናምን ልትሞክሩ ትችላላችሁ። ሩታ ግን ፈጣሪ ከሷ ጋር ስላለ በየትኛውም አይነት ሁኔታ ውስጥ እያሸነፈች እንደምትቀጥል ግልጽ ነው፣ ይታወቃል። በቃ እንደምታሸንፍ እና እነ ዳኒና ሜሪ በጣም ደስ ይላል። በእንደዚህ አይነት ሁኔታና በእንደዚህ አይነት ጊዜ ከሷ ጋር ሆናችሁ ደስታችሁን ስለገለጣችሁ ስላበረታታችኋት ከጎኗ ስለሆናችሁ በጣም ነው ደስ የሚለው። በቃ ለልዑልም ወይ እህት ወይ ወንድም ይመጣለታል። ልዑልም ብቻውን አያድግም፣ አብሮት የሚያድግ ሌላ ልጅ እየመጣ ነው። ሰዎች እየመጣ ነው። ሩታን የምትወዷት በሙሉ እየገባችሁ መውደዳችሁንና ለሷ ያላችሁን ፍቅር ግለጹላት። ዛሬም ደግሞ ማን እንደሚያሸንፍ በዛው ኮመንት ላይ አስቀምጡ። በጣም ነው የሚያምረው። ያምራል። ለዚህ ክብር ያብቃችሁ ነው የሚባለው። ሰማ እህት እየመጣችልህ ነው። ሉሌ ጎረምሳው አዳምጣ ነው መሰረት ነው። ቀልድ እንደሆነ ታየ። የእውነት የኔ ፍቅር፣ የኔ እህት፣ የኔ ቆንጆ፣ የኔ መልካም በጣም ነው ደስ ያለኝ። በጣም እግዚአብሔር ማለት ነገር ፈቅዶ ዛሬ ላይ እንዲህ እንድናወራ ስላደረገን ደስ ነው ያለኝ። ምክንያት ይኖረዋል። አንድ ያለ ምንም ነገር አይፈጠርም ባይዘው እና በዚህ አጋጣሚ ለማንም መልስም አስተያየትም መስጠት አይጠበቅብሽ። አንቺ ለምታሳድጊው አንቺ ለምትኖሪ ህይወት ማንም ከኛ ጨምሮ አይመለከተንም። እንደ እህት ላወራሽ አዋይሽ የምችለው ነገር ነው እንጂ በአንቺ ህይወት ነገር ብቻ ይሄን ወስኚ ይሄን አድርጊ ማለት አልችልም። እና በጣም ደስ ያለኝ በዚህ እድሜ ልጅ ወንድም ጓደኛ ሁሉ ብቸኛ ሆኖ እንዳያድግ ስላረግሽው በእኔ በኩል በጣም ደስተኛ ነኝ። እግዚአብሔርን ታንሻ ደግሞ ነገር ተልቆኝ ተነገር። እኛም ያው በጣም ነው ደስ ያለ ቤተሰቦች። ያው ሜሪ ያለችው ማንም ሰው በአንቺ ህይወት ውስጥ አገባው አይመለከተው፣ አንቺ ነው የምታሳድጊው፣ አንቺ ነሽ ምንም አይነት ነገር የምታደርጊው ያለቻት ነው ሩታን። ሩታ በአንቺ ህይወት ውስጥ ማንም ሰው ሊወስንም አንቺን ተይ፣ አንቺን አቁሜ፣ አንቺን እንደዚህ ምናምን ብሎ የማዘዝም ምንም አይነት ስልጣን መፍትም የለውም። አንዳንድ ሰዎች ያው ሊያስፈራሩሽ እንደሞከሩ ያው እየታየም ስለሆነ ምንም አይነት ነገር ውስጥ ህይወትሽ ላይ ሊመጣ የሚችል ነገር የለም። አንቺም እንደማትፈሪ በእርግጥ ግልጽ ነው፣ እንደማትፈሪ ግልጽ ነው። ቢሆንም ግን በጣም ላበረታታሽና ትዳርሽን ለመመለስ በምታደርጊው ጥረት ብዙ የሚወዱሽ፣ ብዙ ከጎንሽ ያሉ፣ ብዙ አንቺን ማበረታታት የሚፈልጉ ሰዎች እንዳሉ እንድታቂ ይፈልጋሉ። ቤተሰቦች አንዳንድ ጊዜ አይታችኋል፣ ስትገፉ፣ ስትጠሉ፣ ሰው ሊያዋርዳችሁ ምናምን ሲሞክር ፈጣሪ ደግሞ ቤት መንገድ መጥቶ እንደሚያነሳችሁና ቤት መንገድ መጥቶ ህይወታችሁ ላይ እንደዚህ አይነት ነገር እንደሚፈጥር አታውቁምና በቃ ምንም ይሁን ይሄ ነገር ስለተፈጠረ ያው ከሆነ ደስ ይለኛል። እንደዚህ አይነት ነገር ተፈጥሮ ከሆነ ደስ ይላል በጣም። አንቺም ጠንክረሽ ልጅሽን ወደ ማሳደግ፣ ራስሽን ወደ መንከባከብ፣ ራስሽን ወደ መጠበቅ ዛሬ አይታችኋታል ቤተሰቦች እንዴት እንዳማረባት፣ እንዴት ውብ እንደሆነች። በጣም ነው የምታምሪው። በጣም ቆንጆ ነሽ። የልብሱም አምሮብሻል። በቃ ባህል መስለሻል፣ ፍትት ብለሻልና ማታ ደግሞ በዚህ ደስታ ላይ ሌላ ደስታ ይጨመራልና በጣም አጀብ የሚያሰኝ ነገር እንደሚፈጠር እርግጠኛ ነኝ። በጣም ነው ደግሞ የምንወድሽ። ሁላችንም ከጎንሽ ነን አለን። አብርሽም በጊዜ ወደ ቤቱ ይመለሳል። ያሽቃበጡ አንቺን ለመናገር፣ አንቺን ለማንቋሸሽ፣ አንቺን ለመክፋት የሞከሩ ሁሉ ወድቀው እናያለን። እነሱ ይጠፋሉ፣ አንቺ ትቀጥያለሽ። በቃ ትዳርሽን ልጅሽን ይዘሽ መቀጠልሽ የማይቀር ጉዳይ ነው። ሰው ትዳር ውስጥ ገብቶ አንዳንዴ መፈትፈት ጥሩ አይደለም። ስለዚህ በቃ ደስ ስላለሽ በጣም ደስ ብሎናል። እንወድሻለን። ማታ ግን ማናችሁም እንዳትቀሩ ሩታን ገብታችሁ ሰፖርት አድርጓት። በዚህ ነገር ውስጥ ሀሳብ አስተያየት ያላችሁ ሁላችሁም ኮመንት ላይ አስቀምጡ። በጣም ወዳችኋለሁ። መልካም ቆይታ፣ ሰላምና ጤናችሁ ይብዛልኝ። መልካም አመት በዓል። አሁን ቡችዬን እያሳደግኩ እንዳለሁት የኛውንም በደስታ በሀሴት ለማሳደግ ራሴን አሳምኛለሁ። ምንም ይከብደኝም። ለማውራት ሞክሬ ነበር እውነት ለመናገር አይቻለሁ፣ ግን ብዙ ማየት ስላልፈለኩ ነው የወጣሁት። አንዴ ነው ያገኘሁት። ከዛ በኋላ ማግኘቱንም መጨቃጨቁንም አልፈለኩም። ከዛ ቀጥሎ ደግሞ እህትና ወንድሙ እንዲያናገሩ ይላካቸው። ለምን እሱ ፊት ለፊት ነገሮችን መናገር እንደማይፈልግ ላካቸው።
ከዛ ደግሞ ከእህቱ ጋር አንግባባ ብዙ አሁን ባለንበት ሁኔታ እሷም ታውቃታለች ትንሽ መግባባት አልቻልንም። ኧረ ኦቨር ኃይለኛነት ማለት ኃይለኛ የምትሆንበትን ቦታ አትመርጥም ባይዘው ማለት ማለ ኃይለኛ መሆን እንዳለበት አታውቅም። እዚህኛ ፋሚሊ ጋር የማይታሰብ ነው ታስበው የማይገባም ግን ኤኒዌይስ ያው ጀስት አንቺ ላይ መሆን አችልም ትሁንና እኔ ምላሽ አስጣለሁ እንደዛ ሳይሆን ማንም ሰው ያስበው ማለት እኔ በነገሮች አሁን ላይ ብዙም ኬር አልሰጣቸውም አንዳንድ ነገሮችን ማለት ነው ማለት የሆነ ስትጨነቂለት ምናምን ነው ያ ነገር ላይ ሳስብሽ የሚችለው ልክ የሆነ ነገር ተፈጠረ የሆነ ነገር ተወራ ምናምን ሄደ ያም ሐሳቡ ምንም ሁሉም ነገር አብሮ ይሄዳል ይረሳኛል ቼክ አላረገውም ከምሬ ነው እውነት ከዛ በኋላ በቃ ከወንድሙ ጋር መግባባት እንችላለን እሱ በጣም ትግስት ያለው ሰው ነው እንደ ታናሽ አይደለም እውነት በጣም አስተዋይ ነው በለህ ነው የሆነ ተበሳጭተሽ እንኳን አንቺን ማረጋጋት ይችላል ተረጋግቶ ሰውን ማረጋጋት የሚችል አይነት ሰው ስለሆነ ከሱ ጋር ተግባባን ከሱ ጋር አወራን በቃ እንደዚህ ነው ያለፈውና አላናገርኩት ፊሊንግ ምንድነው እስካሁን ባለው ጥሩ ነው እንዴ አንዳንድ ጊዜ በነገሮች የሰውን ፊትና አነጋገር አክታቸውና የሆነ ነገር አይተሽ መረዳት ይችላልሽ አይደለ የሱ ፊሊንግ ጥሩ ነው የሷ ግን ምንም ጥሩ አይመስልም እውነት ለመናገር በነገሮች ምንም ደስተኛ ሆነች አትመስልም ነው ያባን ነው ፈልጌ ያረኩት ተትንሱ ምን አገባች ፈልጌ እኔ ልጅን የፈጠርኩት ነው የሚመስለው እና ያባጣሪ ፈጣሪ በሰጠኝ ያልገባኝ ነገር ምን አለሱ አላናገርኩትም እኮ ማለት ድጋሚ ባለፈው አገኘሁት ነገርኩት አወኩኝ ከዛ ካወኩኝ በኋላ ለሱም ለኦዲየንስም ፊት ለፊት ተናገርኩ ከዛ በኋላ አላወራሁትም አልደወልኩለትም በቃ ዝም ነው ያልኩት እሱም ደግሞ ማወቅ አለበት ብዬ ስላሰብኩኝ ቼክ ለማድረግ አልሞከረም እሱማ እኔ ጋር ሳይሆን ሊደወለው በወንድሙና በእህቱ በኩል ነው ነገሮችን ለማረጋጋጥ ምናምን ለማወቅ የፈለገው ፊት ለፊት ነው ነገሮችን ማድረግ እንዳልፈለገ አላውቅም ማለት ነው የፈለገው ብቻ በቃ ከሱ ጋራ እንትን አላወራሁም ያኔ ነገርኩት ከዛ በኋላ ልክ ከነገርኩት በኋላ ቀጥዬ ለማንተ ደውዬ ነገርኳቸው ምናምን ይሄ ነው የተፈጠረው አይ ከጊዜ በኋላ ነገሮች ተረጋግቶ ለማሰብ ይሞክራል ብዬ አስባለሁ ምናልባት ድንገት ስለሆነበት ምንም ምላሽ ላይሰጥ ይችላል አሁን ላይ ምንም ላይልሽ ይችላል ግን ከቀናት በኋላ የሱ ምንም ማለት አለ ማለት ብዙ በቃ ሁለተኛ ልጅሽን አብረሽ ከሱ ጋር ብቻሽን የማሳደግ እዛ ድረስ ጥንካሬ ያለሽ ነው ምን ችግር አለው ይኸው 6 ወር ከምናምን ነው አለው ብቻዬን እያሳደግኩት ምን ተፈጠረ ምንም ዳንሻ ምንም አልሆንኩም አይደለም ተረግዞ እስኪወለድ ተወልዶ እስከሚያድግ ይኸው ከኔ ጋር ነው ማን አለ ምንም ነገር አታስብ አይደለም ይሄንን ያንን ጊዜ አርታኩ ቢጨርሻ ቢከፋት ነው ምን አንድ ዘፈን ማውጣት ድምጿ እንዴት እንደሚያምር ታውቃለህ አንድ ዘፈን አውጣ ህዝቡ ከተማው ማስጨነቅ ትችላለች አዎ በሚገባ እንትን ግጥም እና ዜማ እኔ ያለው ያገናኛለው ብያለሁ አሰማኝ የሚገርም ሙዚቃ ነው እግዚአብሔር ሩታ ባይዘው በጣም የሚያምር ድምጽ ነው ግጥም ላኩልኝ እዛ አጋጣሚ እውነት በጣም ግጥም ከነዜማ ሰሙት በኢየሱስ ስም እኔ ማርያምን ሁሌ ዱባይ ያለው ነው ተስተውሰ ከዛ ክሪስቲና ያሽተለ ድምጽ አንደኛ በደንብ ከልቤ ዘፈን ደግሞ ሞር እኮ አይቀርም ደግሞ የሆነ ነገር እናሰራታለን እኮ ግጥምና ዜማ አውጥተኛ የኛ ስራ ነው ዜማ ማንችልም ማንችልም ላይ ነው ይሄው ካሙዙ ጋር ነው ግብራ ምናደርገው ለኛ ተይውስ በጣም ደስ ይላል ማርያም ምንድነው ማትባልኩን ሙቅሙቅና ቡናችን ምናምን ተቆፈን እስካሁን እያወራና የሜሪ ቡና ነው ወይ ቤት የሚያመቀው ቡና ማትባልኩን ያማቸው ነው ስናወራ ነው እንዴ ነው አይደለም ያሳቀኝ ማለት ነው አውርተው ገጫውት ምንም አትሆንም አውጄ ተንካራኮ እኔ የሚገርመኝ ምን አይደለም አውርተው ድንገት በቃ ብድግ የምትለው ነገር አለ እኔ ባልኩ ዋዜማ ለምስጣው ቤት ገባለሁ ከዛ በፊት ቡናችን ምናምን ፋፋ እናርግና እኔ አፈራለሁ ኧረ ዛሬ እንደዚህ ከነከብርሽ ቀጥለበ ሜሪት አንድ ምን ማርያም ተነስሽ ተፈኝ አይደለም እንትን አምጣ መኪናው እስኪ ይዘን ነበር ራሳው ዳንቴ